ሀገራት በማይናጋ መሰረት ላይ የተተከለ በወጀቦች የማይናወጥ ወዳጅነትን በመሰረታቸው በጋራ ተጠቃሚነት ላይ መሰረቱን ላደረገ ዲፕሎማሲ ስኬት በርን ከፋች ነው። ታዲያ ሀገራት ዲፕሎማሲያዊ መሰረቱ የጸና አጋርነትን ከሚመሰርቱባቸው መንገዶች መካከል የነጻ የትምህርት ዕድል አንደኛው ነው። ኢትዮጵያም በነጻ የትምህርት ዕድል ዓለም አቀፍ ተማሪዎችን ተቀብሎ የማብቃት ተግባር ላይ አያሌ ስኬታማ ስራዎችን እየሰራች ትገኛለች። ለዚህ ደግሞ የጎንደር ዩኒቨርሲቲ እየሰጠ የሚገኘው የነጻ የትምህርት ዕድል ተጠቃሽ ነው። ይህ የነጻ የትምህርት ዕድል ለእንደኔ አይነቱ ተማሪ የማይገኝ ወርቅ ዕድል ነው ማለት እችላለሁ። በተለይ የከፍተኛ ትምህርት ተቋም ተማሪዎች ይህን መሰል ዕድል ማግኘታቸው ራሳቸው ላይ በተገቢው መንገድ እንዲሰሩና አስፈላጊውን ክህሎት እንዲቀስሙ ትልቅ ዕድል የሚፈጥር ነው። ለእኔም የሆነው ይህ ነው። በጎንደር ዩኒቨርሲቲ ለነገ ስንቅ ይሆነኛል ያልኩትን ክህሎት እንድቀስም አድርጎኛል። ለዚህም ምስጋናዬ የላቀ ነው። ይህን የነጻ የትምህርት ዕድል ባገኘው ጊዜ በጣም ተደስቼ ነበር። ምክንያቱም ይሄ ለኛ ትልቅ ዕድል ነው። ወደ ኢትዮጵያ ለትምህርት ስመጣ ይህ የመጀመሪያ ጊዜ ስለነበር ጉጉቴ ላቀ ነበር። አሁንም ቢሆን ይህ ዕድል ትልቅና የማይገኝ ስለሆነ የትምህርት ዕድሉን ላመቻችልን የኢትዮጵያ መንግስት ከፍተኛ አክብሮት አለኝ። ዓለም አቀፍ ተማሪዎችም ቁጥር ልዩ ትኩረት ሰጥተነው ስንሰራበት ቆይተናል። የዓለም አቀፍ ተማሪዎችን ምንቀበልበት የአሰራር መመሪያም እንደዚሁ ዘርግተናል። አሁን ይሄንን ያቀርነውን ለማሳካት ጥሩ እርሾ አለ ማለት ይቻላል። ከዚህ በፊት ከጅቡቲ ተማሪዎች ነበሩ ቀደም ባሉት አመታት። አሁን ካለፉት 8-7 አመታት ወዲህ ግን በተለየ ብዙ ኦልሞስት ወደ 5 የሚሆኑ ሀገራት ተማሪዎች አሉን። በቁጥራቸው በ10 አመት ውስጥ ወደ 450 ተማሪዎችን ለማሰልጠን ነው በዚህ ስኮላርሺፕ እንትን ያልነው። ጎንደር ዩኒቨርሲቲ ከተለያየ የአፍሪካ ሀገራት ለተውጣጡ ተማሪዎች እየሰጠ የሚገኘው የነጻ የትምህርት ዕድልም የኢትዮጵያ የዲፕሎማሲ መርህ ለሆነው ቅድሚያ ለጎረቤት ዲፕሎማሲ አካሄድ ስኬት ብሎም ለህዝብ ግንኙነት መጠናከር የበኩሉን ድርሻ እንደሚያበረክት ይነገራል። ይህ የትምህርት ዕድል ብዙ ትርጓሜ የያዘ ነው። በተለይ በሶማሊላንድና ኢትዮጵያ መካከል ያለው ግንኙነት ከማጠናከር አኳያ ከፍተኛ አስተዋጽኦ ይኖረዋል። አሁን እኔን ብትጠይቂኝ ወደ ሀገሬ ስመለስ ልክ እንደ ኢትዮጵያውያን እንግዳ ተቀባይ መሆን ነው የምሻው። ሁሉንም ኢትዮጵያውያን ስመለከታቸው ልክ የስጋ ዝምድና ያለን ያህል የጠለቀ ስሜት ነው የሚሰማኝ። የሚመጡበትን ሀገራት ወክለው የሚመጡ እንደመሆናቸው መጠን ኢትዮጵያን ከየመጡበት ሀገር ጋር ለማስተሳሰር ትልቅ ድልድይ ይሆናሉ። እነዚህ ልጆች ወደ የሀገራቸው ተመልሰው የሀገር መሪ ሊሆኑ ይችላሉ፣ ትልልቅ ድርጅቶች የሚመሩ ሊሆኑ ይችላሉ፣ ዲፕሎማት ሊሆኑ ይችላሉ። የሚኖረው ፋይዳ በጣም ዲፕሎማሲ ፋይዳ በጣም ትልቅ እና የጎላ ነው። በተለይም ደግሞ የምስራቅ አፍሪካ ሀገራት በመሆናቸው ያጎራባች ሀገራት በመሆናቸው እንደ ሀገር ፖሊስም ቅድሚያ ለጎረቤትም በመሆኑ የሚኖረን ትስስር ትልቅ ፋይዳ ያለው ነው የሚሆነው። ማህበራዊ ዲፕሎማሲ የሀገርን ገጽታ ከመገንባት ረገድ የሚኖረው ፋይዳ እልፍ ነው። ከዚህ አኳያም ዩኒቨርሲቲው ለተለያዩ የአፍሪካ ሀገራት እየሰጠ የሚገኘው የነጻ የትምህርት ዕድል ኢትዮጵያ በተለያዩ መስኮች ያሏትን አቅሞች ለዓለም እያሳየ ይገኛል። እዚህ የመጣውበት ዋነኛ ምክንያት ትምህርት እንደመሆኑ እዚህ ስላለው የትምህርት አሰጣጥ ሂደት መናገር የሚፈልገው ነገር አለ። የትምህርት ስርዓቱ ከጠበቅኩት በላይ ነው። መምህራኑም ቢሆኑ ያላቸውን ዕውቀት ለኛ ለተማሪዎች ከመስጠት ወደ ኋላ አይሉም። እርግጥ ነው የኢትዮጵያ የትምህርት ስርዓትና እኛ ጋር ያለው ብዙ ልዩነቶች አላቸው። ነገር ግን እዚህ ክህሎታችንን እየቀሰምንበት ያለው መንገድ የሚገርምና በጣም አጋዥ ነው። እዚህ መጀመሪያ በመጣሁበት ጊዜ ስለ ኢትዮጵያ የነበረኝ እይታዬም ሆነ ምልከታዬ ይለይ ነበር። አሁን ግን ህዝቡን ሳየው ሰው ወዳድነቱን ስመለከት ሀገሬን እስክረሳ እንደወደው አድርጎኛል። ከዛ ባለፈ ግን የከተማዋ ገጽታ እንዲሁም ያላትን ታሪክ ስመለከት ስለ ኢትዮጵያ ብዙ እንዳውቅ አስችሎኛል። በቀጣይም ዩኒቨርሲቲው ነጻ የትምህርት ዕድል አድማሱን በማስፋት ከአፍሪካ የተሻገረ ሌሎች የዓለም አቀፍ ተማሪዎችን ያቀፈ መርሃ ግብር በመንደፍ እሰራለሁ ነው ያለው። ወደፊትም ይሄን ቁጥር ለማሳደግ መመሪያ ወጥተንለታል። በየአገራቱ ያሉ የኢትዮጵያ ኤምባሲዎች ጋር ትስስር በመፍጠር መመሪያዎቻችን የሚተዋወቁበት ምቹ
የመማር ማስተማር ቦታ እንዳለን የምናሳውቅበት በተለይም ደግሞ ለዓለም አቀፍ ተማሪዎች የተለየ ዶርም እንዲዘጋጅ ለማድረግም ጭምር ነው የምንሰራው። አሁን ካለው የተሻለ ጥራቱን ጨምረን ገቢ ደግሞ የበለጠ የምናመጣበት አሰራር ጭምር ትኩረት ሰጥተን ነው እየሰራን የምንገኘው።